እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። የመካከለኛው ምስራቅ ሰማይ በእሳት እየተናወጠ ይገኛል። በቀጠናው የተለኮሰው እሳት ወደ አስፈሪ ምዕራፍ ተሸጋግሯል። US is engaged in a large-scale military operation against Iran. Whether you can call this a war depends on who you ask. ኢራን በእስራኤል ላይ በሰነዘረችው ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳኤሎችን መጠቀሟ ተረጋግጧል። እነዚህ ሚሳኤሎች በአየር ላይ በመፈንዳት በመቶዎች የሚቆጠሩ ጥቃቅን ቦምቦችን በመኖሪያ መንደሮች ላይ ሲረጩ የቴል አቪቭ ሰማይ በእሳት ተሞልቷል። የዓይን እማኞች የቀረጹት የቪዲዮ ምስሎች ዓለምን አስደንግጧል። ይህ አሜሪካና እስራኤል በኢራን ላይ ለከፈቱት ጥቃት የተሰጠ እጅግ አደገኛ ያጸፋ እርምጃ ነው። It's really what we're using in this war. We're doing very well on the war front, to put it mildly. ነገር ግን ትልቁ ድራማ ገና አሁን ነው የሚጀምረው። የዓለማችን ግዙፍና አስፈሪው የጦር መርከብ ዩኤስኤስ ጀነራል አርፎርድ፣ ዩኤስኤስ አብርሃም ሊንኮን እና ጆርጅ ቡሽ ኢራንን ከ3 አቅጣጫ ወጥረው መክበብ ጀምረዋል። አሜሪካ በኳታር ታይቶ በማይታወቅ ሁኔታ 3 የኒኩለር ኃይል ተሸካሚ መርከቦችን ስታሰማራ የመከላከያ ሚኒስትሩ ፒት ሄግዝ መዋጋት ገና አሁን ጀምረናል በማለት የጦርነት ነጋሪትን ጎስመዋል። ነገር ግን አንድ ያልተጠበቀ ኃይል ጣልቃ ገብቷል። ሩሲያ በስውር እጇ የአሜሪካንን መርከቦችና የራዳር መገኛዎችን ኢላማ ያደረጉ እርምጃዎችንም ወስዳለች። የቭላዲሚር ፑቲን አስተዳደር የኢራን ዓይንና ጆሮ በመሆን አሜሪካንን በመካከለኛው ምስራቅ ውስጥ አንገቷን ማነቅም ጀምረዋል። በሌላ በኩል ፍጥጫ ወደ ባህር ተዛምቷል። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ትላልቅ መርከቦችን በድሮን አጋይታለች። ኢራን የአሜሪካንን መርከቦች እየጠበቅን ነው ስትል በይፋ ተሳልቃለች። አሜሪካውያን የ1987ቱን የብሪጅተን መርከብ እሳትን እንዲያስታውሱትም መክራለች። አሜሪካ በበኩሏ ዘቦን የተሰኙትን ቢ1 ላንሰር ገዳይ ቦምብ ጣይ አውሮፕላኖችን ወደ ብሪታንያ በማስገባት የመጨረሻውንም ጥቃት ጀምራለች። የዓለም የነዳጅ መስመር ሙሉ በሙሉ ተዘግቷል። ዓለም አቀፍ ኢኮኖሚም በከፍተኛ ስጋት እየተናወጠ ይገኛል። በዚህ ሁሉ ትርምስ መሃል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለጎረቤት ሀገራት ያልተጠበቀ የይቅርታ መልእክት አስተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው በመካከለኛው ምስራቅ ያለው ሁኔታ ከሁሉም ቁጥጥር ውጪ ሊሆን ተቃርበዋል ሲሉ ያልተጠበቀ መርዶን አሰምተዋል። ገዳይ ቴክኖሎጂዎችና ያለ ተጠያቂነት የሚፈጸሙ ግድያዎች በጨመሩበት በዚህ ሰዓት የመካከለኛው ምስራቅ እሳት ዓለምን ከባድ ኢቶን ውስጥ እየወረወራት ይገኛል። በዚህ የትንታኔ ዘገባችን ከቀጠናው የወጡ አዳዲስ ሰበር መረጃዎችና ኢራንን መክበብ የጀመሩት 3 የአሜሪካ ግዙፍ መርከቦች ኢራንን ማጥፋት ይችላሉ ወይስ ዓለምን ባስበረገገው የክላስተር ቦምብ ሚሳኤሎች ኢራን ቀጠናውን ትጨርሳለች የሚለውን በዝርዝር እናስደምጣችኋለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ይህ ውጥረት መጨረሻው ምን ሊሆን ይችላል የሚለውን ሐሳባችሁን ኮሜንት ላይ በመጻፍ አብሮነታችሁን ትገልጹ ዘንድ እየጋበዝን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በመካከለኛው ምስራቅ የተቀሰቀሰው እሳት አሁን ካለንበት ስጋት በላይ እጅግ አስከፊ ወደ ሆነውና ወደ ማይገመት አውዳሚ ምዕራፍ ሊሸጋገር የሚችል የሚጠቁሙ አሳሳቢ መረጃዎችም እየወጡ ይገኛሉ። በአሁኑ ሰዓት ኢራን በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን በመካከለኛው ምስራቅ ከተሞች፣ በአሜሪካ የጦር ሰፈሮችና በእስራኤል ላይ በየቀኑ እየተኮሰች ትገኛለች። እነዚህ የኢራን የጦር መሳሪያዎች ያላቸው ልዩ ባህሪ ድሮኖቹና ሚሳኤሎቹን ለማምረት በጣም ርካሽና ቀላል ሲሆኑ ኢራን እነዚህን መሳሪያዎች ለበርካታ ዓመታት በከፍተኛ መጠን ስታከማቻቸው ቆይታለች።
ምንም እንኳ አብዛኞቹ ጥቃቶች በእስራኤልና በአሜሪካ ጥምር ኃይል እየተመከተ ቢሆንም ኢራን ለምትፈጽማቸው ጥቃቶች ለመከላከል የሚወጣው ዋጋ ግን ሰማይ ነክቷል። የባህረ ሰላጤው ሀገራት አሜሪካና እስራኤል ጥቃቶቹን ለመከላከል የሚጠቀሙባቸው ሚሳኤሎች እጅግ ውድ በመሆናቸው ለከፍተኛ የኢኮኖሚ ቀውስ እያዳረጋቸው ይገኛል። የጦርነቱን ቀጣይነት በተመለከተ የተባበሩት መንግስታት ድርጅት ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል ሲሉ አስጠንቅቀዋል። ዓለም አቀፍ ጦርነቶች ከመከሰታቸው በፊት ቀድሞ ማስቆም የማይችለው ክንፍ አልባው አሞራ የተባበሩት መንግስታት ድርጅት በዋና ጸሐፊው አንቶኒዮ ጉተሬዝ በኩል ባስተላለፈው መልእክት የመካከለኛው ምስራቅ ሁኔታ ከቁጥጥር ውጭ ሊሆን ይችላል በማለት ግጭቱ እንዲቆም ጠይቀዋል። ዋና ጸሐፊው በኤክስ ገጻቸው ላይ ባስተላለፉት መልእክት በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠናው የሚገኙ ንጹሃን ላይ ከፍተኛ ስቃይና ጉዳትን እያስከተለ ይገኛል ብለዋል። ይህ በእንዲህ እንዳለ የአሜሪካ ግዙፍ የጦር መርከቦች ኢራንን ከ3 አቅጣጫ እየከበቡ መሆናቸው ተሰምቷል። በመካከለኛው ምስራቅ ለሳምንታት የዘለቀው ወታደራዊ ውጥረት አሁን ወደ ለየለት ደረጃ ተሸጋግሯል። የዓለማችን ግዙፍና አስፈሪ የጦር መርከብ የሆነችው ዩኤስኤስ ጀነራል አር ፎርድ የስዊዝ ካናልን አቋርጠው በቀይ ባህር ላይ መልሕቋን መጣሏ ተረጋግጧል። 100,000 ቶን የምትመዝነውና በኒኩሌር ኃይል የምትመራው ይቺ የባህር ላይ ምሽግ ከ75 በላይ ዘመናዊ የጦር አውሮፕላኖችን የመሸከም አቅም እንዳላትም ይነገራል። አሜሪካ በታሪኳ ታይቶ በማይታወቅ ሁኔታ 3 ግዙፍ የአውሮፕላን ተሸካሚ የጦር ቡድኖችን በመካከለኛው ምስራቅ በማሰማራት ኢራንን በ3 አቅጣጫ ወጥራ ይዛታለች። ከምዕራብ አቅጣጫ በቀይ ባህር በኩል ኢራን የተከበበች ሲሆን የዩኤስኤስ ጀነራል አር ፎርድ በቀይ ባህር በኩል በመግባት አዲስ የጥቃት መስመርንም ከፍታለች። የዩኤስኤስ አብርሃም ሊንኮን ቀደም ብላ በያዘችው ስልታዊ ቦታ በመሆን ከደቡብና ምስራቅ ጥቃት እያደረሰችም ትገኛለች። ሶስተኛው ኃይል ደግሞ ዩኤስኤስ ጆርጅ ኤች.ደብልዩ. ቡሽ የቅድመ ስምሪት ልምምዷን አጠናቃ እነዚህ 2 ግዙፍ መርከቦችን ለመቀላቀል በቀጠናው እየደረሰች መሆኗ ተዘግቧል። የአሜሪካ መከላከያ ሚኒስትር ፔቲ ሄግዝ የሀገራቸውን ጽኑ አቋም ሲገልጹ መዋጋት ገና ጀመርን እንጂ አልጨረስንም በማለት የጦርነት ነጋሪትን ጎስመዋል። ይህ መግለጫ አሜሪካ በቀጠናው ለሚሰነዘርባት ማንኛውንም ጥቃት የማያዳግም ምላሽ ለመስጠት ሙሉ ዝግጅት ላይ መሆኗንም ያሳያል። ይህ ታላቅ ወታደራዊ ስብስብ ወደ ቀጠናው የገባው ሩሲያ በስውር እጇ ጦርነቱን እያቀጣጠለች ነው በሚል ስጋት ውስጥ በሆነበት ወቅት ነው። ሩሲያ የአሜሪካን የጦር መርከቦችና የአውሮፕላን መገኛ መረጃዎችን ለኢራን አሳልፋ እየሰጠች መሆኗም ተሰምቷል። የቭላዲሚር ፑቲን አስተዳደር ለኢራን የሚሰጠው ይህ መረጃ ቴሄራን የአሜሪካንን ጦር ኃይሎች በከፍተኛ ትክክለኛነት ኢላማ እንድታደርግ ይረዳታል ተብሎ ይታመናል። ኢራን በበኩሏ ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳኤሎችን በእስራኤል ላይ ማዝነቧ ተሰምቷል። የእስራኤል መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲል ከሷል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን ከየካቲት 1 ቀን ጀምሮ በእስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻን ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑ ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ ያሉ በመፈንዳት በመቶዎች የሚቆጠሩ ጥቃቅን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋማት ላይ ከፍተኛ ሰብአዊና ቁሳዊ ጥፋት ማድረሳቸው ተነግሯል። የኢራን ሚሳኤሎች በቴል አቪቭ ሰማይ ላይ ሲምዘገዘጉ የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። በዚህ ወቅት የከተማው የአስቸኳይ ጊዜ ማስጠንቀቂያ ሳይረኖች ሲጮሁና የእስራኤል የአየር መከላከያ ሚሳኤሎች ጥቃቱን ለመከላከል ሲተኩሱ መመልከት ተችሏል። የዓይን እማኞች የቀረጹት ቪዲዮ እንደሚያመላክተው ከሆነ አንድ ሚሳኤል አካል በአየር ላይ ተበታትኖ ወደ ደርዘን የሚቆጠሩ ትናንሽ ፍንጣሪዎች ሲቀየሩ የታየ ሲሆን ይህም በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ጩኸትን ፈጥሯል። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል ስያሜ በኢራን የባህር ኃይልና የሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑ ታውቋል።
ይህ አዲስ ክስተት በሁለቱ ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ላይ ሊያሸጋግር እንደሚችል ተሰግቷል። የአሜሪካ ጦር ቀደም ሲል ዘቦን በሚል ቅጽል ስም የሚታወቁትን 24 የክሩዝ ሚሳኤሎችን የመሸከም አቅም ያላቸውን ቢ1 ላንሰር ገዳይ ቦምብ ጣይ አውሮፕላኖችን ወደ ብሪታንያ በማስገባት ለተጨማሪ ጥቃት ዝግጅት እያደረገች ባለችበት ወቅት የተሰማው ይህ መረጃ ቀጠናውን ወደማይገመት ትርምስ ውስጥ እያስገባ መሆኑ ተመላክቷል። በሁለቱ ወገኖች መካከል ከፍተኛ የሆነ የህዝብ ፍሰት እየተመዘገበ ሲሆን ዓለም አቀፍ ማህበረሰቡ ሁኔታውን በከፍተኛ ስጋት እየተከታተለው ይገኛል። በሌላ በኩል ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብን መምታቷን አስታውቃለች። አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይችል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያን ችላ በማለቱ በድሮን መመታቱ ተገልጿል። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸው ወታደራዊ ኃይሉ አስገንዝቧል። በዓለም ላይ ካሉ ወሳኝ የኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩን ሙሉ በሙሉ እንዲቆምም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ ዝቶ ነበር። ኢራን ይህንን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነም የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረው ነበር። የኢራን አብዮታዊ ዘብ ቃል አቀባይ በበኩላቸው የአሜሪካ መርከቦች ለእጀባ ወደ አካባቢው እንዲላኩ አደፋፍረዋል። ቃል አቀባዩ አሊ ሙሐመድ ናሂኒም ኢራን የነዳጅ ማመላለሻ መርከቦች የማጀብ እርምጃን በደስታ ትቀበላለች። የአሜሪካ ኃይሎችም የሆርሙዝን ወሽመጥ ለመሻገር በዚያ ይገኛሉ። በነገራችን ላይ እኛም መምጣታቸውን እየተጠባበቅን ነው ሲሉ ለሀገሪቱ መንግስት መገናኛ ብዙሃን መናገራቸውን ሮይተርስ ዘግቧል። አሜሪካውያን ማንኛውንም ውሳኔ ላይ ከመድረሳቸው በፊት በአውሮፓውያኑ 1987 የአሜሪካው ግዙፍ የነዳጅ ጫኝ መርከብ ብሪጅቴላ የተፈጠረውን እሳት እንዲሁም በቅርቡ ኢላማ የተደረጉ የነዳጅ ማመላለሻ መርከቦችን እንዲያስታውሱ እንመክራለን ብለዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው በኢራን መንግስት ቴሌቪዥን ባስተላለፉት የቪዲዮ መልእክታቸው ጥቃት የተሰነዘረባቸውን የጎረቤት ሀገራት ይቅርታ ጠይቀዋል። ፕሬዝዳንቱ ጥቃት ለተፈጸመባቸው የጎረቤት ሀገራት ይቅርታ መጠየቅ አስፈላጊ ሆኖ አግኝቼዋለሁ በማለት ኢራን በጎረቤት ሀገራት ላይ ጥቃት የመፈጸም ወይንም የመውረር ፍላጎት እንደሌላትም ተናግረዋል። እንዲሁም ቴህራን ጥቃት ካልተሰነዘረባት በስተቀር በጎረቤት ሀገራት ላይ ቀድማ ጥቃት እንደማትፈጽምም ነው በመልእክታቸው ያስታወቁት። ለሀገሪቱ የታጠቁ ኃይሎች አዲስ ትዕዛዝ መተላለፉን የገለጹት ፕሬዝዳንቱ ካሁን በኋላም ጥቃት ካልተሰነዘረባቸው በስተቀር በጎረቤት ሀገራት ላይ ጥቃት አትፈጽሙ የሚል መመሪያ መሰጠቱን ይፋ አድርገዋል። በክልሉ ሰላምና መረጋጋትን ለማስፈን ጎረቤት ሀገራት በትብብር እንዲሰሩም ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንት ፔዜሽኪያን ለጎረቤቶቻቸው የሰላም እጃቸውን ቢዘረጉም በአንጻሩ ለአሜሪካና ለእስራኤል ያላቸውን ተቃውሞ ገልጸዋል። ፕሬዝዳንቱ ጎረቤት ሀገራት የምዕራባውያን ተላላኪ እንዳይሆኑ ያስጠነቀቁ ሲሆን የአሜሪካና የእስራኤልን ጥቅም ማስከበር የክብርና የነጻነት መንገድ አይደለም ብለዋል። እንዲሁም አሜሪካ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረበችውን ጥያቄ ውድቅ አድርገዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።